ወጣ ወደ ላይ ጣና ወጥቻለሁ። እሺ ና እዚህ ፊት ለፊት ቤት የሆነ ቤት አለ። ግባ እዛ መጣሁ ነኝ። በየትኛው? ብዙ ክላስ ነው ያለው። ብዙ ክላስ ነው ያለው። በየትኛው ፈልገው? ፊት ለፊት የሚገኘው ክላስ ገና ደረጃው እንደወጣ ፊት ለፊት የሚገኝ ክላስ አለ። እሺ እሺ ያው ሲገዛ ብቻ ይችላል። ያው እንግዲህ ያልሽው ገንዘብ ነው። የቀረውን ደግሞ ስራው ሲያከታተልበት ይችላል። የቀረውን ስራ ሲያስገባል ይችላል። ለስራው አትጨምሪ። ሌላም ከፈለክ ሩታንም ማስደገጥ እንችላለን። ከፈለክ አንተ ፍላጎት ከሆነ ዳኒና እንዳትነኩ ስላልከ ሩታ ላይም የፈለከው ነገር ማስጨገጥ ይችላል። ያው የሚፈልገው ነገር ማድረግ ይችላል። ሰላም 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 ሰላም። ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? የዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ያው ወደ ወጣጃ አልተመለስኩኝም እንደምታውቁት እንትን ጃራናዎች ጋር አስተካክልኩኝ ነበረ። ትናንትና እንግዲህ ከነ ኤክሶ ጋር የሰራሁትን ቪዲዮዎችን አይታችኋል ብዬ አስባለሁ። ስለ ወቅት ያወራበት ነገሮች ነበሩ፣ አንዳንድ ነገሮች ነበሩ። እንግዲህ ያው እነሱ በዚህ ልክ እኔ ላይ እንደዛ መሆን አልነበረባቸውም። ነገሮች እንዲስተካከሉ ወይም ደግሞ ነገሮች ቦታቸውን እንዲይዙ የሚቆጫቸውን ነገር እንዳያደርጉ ማለት ነበር እኔ ያን ነገር ሳረግ የነበረው ቤተሰብ እንጂ አንድም ነገር ፈልጌ ወር ደግሞ አንድም ነገር አስቤ አልነበረም። በሰዓቱ እንድታውቁኝ የፈልገው ነገር ማለት ነው። ዛሬ እንግዲህ ያው ሌጋችሁ ነበረ የዳኒ ስልክ እንዲወሰድ የዳኒ ስልክ ነገር እንዲደረግ ወይም ደግሞ እንዲጠፋ ሮስ እያደረኩኝ ነበረ። እንዲያ ነገሮችን እንዲጨርሻለሁ። እንግዲህ ደግሞ ዛሬ እዚህ ጋር እንደምታዩት ቤተሰብ ብር ለልጁ ብር ለመስጠት ይህን ነገር ይዤ መጥቻለሁ። ልጁ እጅ አገኘዋለሁ። በመጀመሪያ ግን እናንተ እንደ ነገሮች ማለት ያለብኝ ነገሮች ስላሉ ነው። ምክንያቱም አንዳንዴ ብዙ ነገሮች አሉ ማለት ደግሞ እኔ ለሄርሜላ ነገሮችን ለማስተካከል ወር ደግሞ አብርሽ ያለ ፍላጎቱ እንደዛ እየሆነ እንዳለ አስገድደውት ይሁን ነገር ስለሆነ እንጂ እኔ ምንኛው ነገር ፈልጌ ወር ደግሞ ምንኛው ነገሮችን አስቤ እንደሆነ እንድታውቁ ይፈልጋለሁ ቤተሰብ እና ቤተሰብ ነገሮች እንዲስተካከሉ ነገሮች እንዲሉ ምክንያቱም ያው እንግዲህ ሁለቱም ፈርተው ሄርሜላም ከጤናዋ እንትን ብላ አብርሃም ያለ ፍላጎቱ አልፈልግሽም የሆነ ነገር አለሽም እያላት ከነገሮች ከሚዘልቁ እንደዛ ቢሆን ይሻላል ብዬ ስላሰብኩኝ ነው። ጀስት ያው ከነቡቻም እነሱ የሚታመኑበት ፋይል ነው። እኔ መውሰድ ወደ ማፍታቅቶኝ አይደለም፣ ግን በቃ እነሱ ላይ ጉዳት እንዳይደርስ የሆነ ነገር እንዳይል በማለት ነው። እንግዲህ ለዳኒ ስራ አይደለም ስልኩ መወሰድ ነፍሱም መወሰድ አለበት። አንድ ሰው እንግዲህ ያለ ፍላጎቱና በፍርሃት የሚሆን ነገር አይደለም። እውነት ስነግራችሁ ይህ ልጅ እኮ ቀን በቀን ለሩታ ያለው ስሜት እየቀነሰ እንጂ እየጨመረ የሚመጣበት አንድችም ነገር የለም። ቤተሰብ ገባችሁ አይደለ? አንዳችም ነገሮች የሉም። ያው አንዳንዴ ይህ ልጅ ለእሷ ያለው ስሜት እየቀነሰ ለእሷ ያለው ስሜት ሞር እየወረድ እንደዚህ ባረገችው ቁጥር እንጂ ምንም የሚጨምር ነገር የለም። ትናንት ደግሞ ስለ ሩታ ያወራሁት ነገሮች ነበሩ። ስለ ሩታ ብዙ ነገሮች እንትን እኔ ጋር ብዙ ነገሮች አሉ። ከዳኒ ጋር ስታደርግ የነበራቸው ነገሮች ከዳኒ ጋር ስትተዋወቅ ነበረው ከዳኒ ጋር ክፍል ውስጥ ወይኔ ብዙ ነገሮች እንትን እያሉ ካሜራ ጀርባ ያሉ ነገሮች ነበሩ እኔ ጋር በማለት ከዛ በሷ አገውታ አንፃር በኩል ብዙ ነገሮች ደርሰውኛል እንጂ ብዙ ነገሮች አሉ እኔ ጋር ይሄ ነው ብዬ ማውራት ማልፈልጋቸው ብዙ ነገሮች አሉ እና ያ ነገሮች እንዲስተካከሉ ነው ማለት ያው እንግዲህ እሷ ወዳው ቢሆን ኖሮ አሁንም እንደዛው ነው። ግን ደግሞ ድጋሚ ነግራችሁ ነገሮችን አሁንም በቀልን አስባ አሁንም በቀልን ፈልጋ ነው ከዚህ በፊት እንደነበሩ ከዚህ በፊት እናገር እንደነበራቸው ነገሮች አሁን የመጣችሁ ማለት ነው በቃ እንጂ ምንም ፈልጋ አይደለም። ነግራችሁ ልጆ መሰደክበት አይደለም ምናምን ከዚህ በፊት ተለምናለች፣ ብዙ ነገር ተለምናለች። ግን ደግሞ እንደዚህ አይነት ፋይል ይዛ ዛሬ ያን ነገሮችን እንትን ለማለት አበላሸት ብዙ ነገሮችን ወደ ቦታቸው እንዳይመለሱ የሆነ ነገር እንዲሉ ምናምን ነገር ስታደርግ የነበራቸው ነገሮች አሉ። ደስ የማይሆኑ ነገሮች ብዙ ነገሮች አሉ እና እስቲ ነገሮችን በቻልነው መጠን እናስተካክላለን ብዬ አስባለሁ። እንደገና ደግሞ የሩታ ቅሌት አለ ብዬ ሳወራ ደግሞ ብዙ ነገሮች አሉ እኔ ጋር በጣም ብዙ ነገሮች እና ከሱ ውስጥ አንዱ ደግሞ እስቲ እናንተም ሰምታችሁት እንዴት እንደሆነ ግን እናንተም ሰምታችሁት
መወሰን ያለባችሁ ነገር ትወስናላችሁ። እንዳልኳችሁ ነገሮችን መወሰን ትችላላችሁ። እስቲ ማለት ስሙት እናንተ እና ደስ የሚል ቆይታ ስላሳለፍን ይኸውላችሁ ማለት እንግዲህ እያያችሁ ነው። በዚህ ናል ከኔ ፍቅር ዳኒሻ እያለች ያለችው ነገሮችን በሙሉ ስሙት። ስሜቱ ምናምን በደንብ እንግዲህ እንደምታዩት ነው ማለት የኔ ፍቅር ዳኒሻ እያለች ብዙ ነገሮች አላቸው ከዳኒ ጋር በጣም ብዙ ነገሮችን ያው አዲስ አበባ ከመጣሁ በኋላ ብዙ ነገሮችን ያየው ነው። ብዙ ነገሮችን ከዚህም አልፎ የቪዲዮ ማስረጃዎች ብዙ ነገሮች አሉ። ሁላቸውም በቃ አንዴ ሆማ በሚል ነገር ነው እንጂ ሁላቸውም አስበውም ሆነ ሳያስቡት የማይሆን ወጥመድ ውስጥ ወድቀዋል። እርስ በርስ ተሳስበዋል ማለት እርስ በርስ ታልፈዋል። እውነት ስነግራችሁ ሩታ ይሄ ነገር ቪዲዮ እንዳለ የምታውቅ ከሆነ ብዙ ነገሮች እኔ ያወጣሁት እንግዲህ ቮይስ ነው እንደምታዩት ከሆነ ያው ቮይስ ነው የኔ ፍቅር ስተሆነ እንጂ ከዛ ብዙ ነገሮች አሉ። በጣም ብዙ ነገሮች የኔ ፍቅር ዳኒሻ እያለች ነው እንግዲህ ያለችው። በጣም ብዙ ነገሮች አሉ ከዚህ ውጪ ማለት ነው ቤተሰብ እና እንዴት ብዬ ልንገራችሁ አላውቅም። ማለት ያው ስለ ዳኒ ስለ እነ እዩ እና ቡቻ ስለ ሄርሜላ የሚያወሩት ነገሮች አሉ። ሲቀጥል ደግሞ እሷም ስለ አብርሃም የምታወራ ነገሮች አሉ። ግን ያው አንዳንዴ ነገሮች እኔ ይሄን ፋይል አብርሃም መላክቶኝ አይደለም ለመናገር ይሄን ነገሮች በሙሉ ወደ አብርሃም መጋባት አክቶኝ አይደለም። ግን ደግሞ ያው እስቲ ይሁን ነገሮች ረገብ ብለን ተጣልተን እናስብ በሚል መልኩ ነው እንጂ ይሄ ነገር በጣም ከበቂ በላይ ነው። እውነት ስነግራችሁ ማለት ነው። በቃ ማለት አንቺ ማትፊልኝ የማጠፋለሽ አይባል ነገሮች የሚገቡት እንጂ ከዛ ውጪ ይመጣ ነገሮች የሉም ቤተሰብና እስቲ ልጁን ሄደን እናገኘውና አንድ ነገሮች ይኖረውና ማድረግ ያለበትን ነገሮች እናድርገውና እንግዲህ ላይፍ ከትናንት ወዲያ ገንዘብና ቀብደት አድርጓል። እሱን ነገር በስተሆና እዚህ ጋር እንደቆየ እንግዲህ ገንዘብ ነው የዳኒ ስልክ እንዲሰረቅ የሚከፈል ገንዘብ ነው። ልጁ ጋር ልጅ ነው ተደርሻለሁ። እንደውልህ እዚህ ነው ገበያ ላይ ወይ እንዴት ነው? ወይ ሰላም አለ እግዚአብሔር ይመስገን። መጥቻለሁ አባት ደረክ? እሺ ወደ ላይ ወጣና ወጥቻለሁ። እሺ ና እዚህ ፊት ለፊት ቤት የሆነ ቤት አለ። ግባ እዛ መጣሁ ነኝ። ቤትኛው ብዙ ክላስ ነው ብዙ ክላስ ነው። ቤትኛው ፈልገው ፊት ለፊት የሚገኘው ክላስ ገና ደረጃው እንደወጣ ፊት ለፊት የሚገኝ ክላስ አለ። እሺ ይደዛ ክላስ ነው እዚህ ክላስ ነው። ሰፈር ውስጥ ጨርቆች አሁን ሰፈሮች ነው መልካም እንሻሳ እንግዲህ ማን ነው ያለች ሰላም አለ ሰላም ያው ያቺ ነገር ትችልሻለህ። ያው እንግዲህ ያልሽው ገንዘብ ነው የቀረውን ደግሞ ስራው ሲያከታተልበት ይችላል። የቀረውን ሰው ሲያስገባል ይችላል። እሱ በስራው አትጨምሪ። ነገሮቹን እንዳልኩ ነው። ነገሮቹ እንዳልኩሽ ነው አባቴ ማለት ነገሮች ቶሎ ማለቅ አለባቸው። ያው ጉዳት እንዲደርስበት አልፈልግም እሱ ላይ ገባሻ። ግን ደግሞ ቶሎ እንትን ማለት አለብህ። ይሄ ነገር ነገሮች ሳይብሱ ምናምን ነገር እንትን ማለት አለባቸው።
ማለቅ አለባቸው። ያው ቶሎ ማለቅ አለባቸው። ታጋሽም እንደሆነ ሰዋለ ችግር ያው አንዳንዴ ብዙ ነገሮች ጊዜ የሚሄዱ ቁጥር የተበላሽ ገባ አይደለ? ከብድ ክፈር ሳያኪ የከፈትኩልህ የከፈትኩ ማለት ነው። እና ነገሮች እንዲስተካከሉ እፈልጋለሁ። እሱ ችግር ልጆቹን አናገራቸዋለሁ። እነሱ ችግር የለም ያለውን ነገር ጨርሳለን ከነሱ ጋር ጨርሻ ሰጥታለሁ። ግን ያው እኔ ሪስኩስ ማልቀበል ነገሮች ናቸው መሆን ያሉበት። አንተ ስም ማንም ያነሳ የለም። አንተ እንትን ላልክ ማንም ያቅሰው የለም። እሱ ጥርጥር አይደለም። እሱ ችግር የለም። ስራው በጥንቃቄ ነው የሚሰራው። እጁንም ጉዳት ነው የወሰደው። እንዳለ እንትን ነው የምናደርግበት። የሚገኝበትን ክትትል አድርገን የልጁን ሁኔታ ልጆቹን አይተን እንደዚህ አይነት ስራ የሚሰራው ብዙ ነው። እንደዚህ ፈቀደ አንሰራ ወይንም ደግሞ አንተ ስትሄድ እንትን ይላልም አንተ እንዲሄድ ማስመስለን አንተ ስትሄድ ነገሮችን ሳይዳቸው መሆን ያለባቸው ገባ አይደለ? ነገሮችን ሳይዳቸው ስላለባቸው ብዙ ነገሮች ምክንያቱም ከኒኬት በኋላ አላቅም አሁን አንተ እንዳልከውም እንግዲህ ስልክ ወረዴ እኮ አንተ ጋር ነው። ስልኩን ትወስዶ አንተ ነው አይደለ? ስልኩን ትወስዶ አንተ ስለሆንክ ነገሮችን እኔ ሳይሬት ናቸው ሙሉ ያለባቸው ገባ አይደለ? እንግዲህ አሁን እዚህ አንድ 3 ቀን ከመጣሁ 3 ቀን ከመጣሁ እና እዛ ብዙ ስራዎች አሉብኝ። ነገሮችን ቶሎ ቶሎ መጨረስ ስላለብኝ ቶሎ ቶሎ ጨርሳ ነገሮችን እናትም ነገራቸው ለጓደኞችን እንግዲህ ያው ስልኩን ትወስዱት እናንተ ናችሁ ነገር ያለው እሱ ተነገር እና ከቻላችሁ እንግዲህ ቶሎ ይፍታና ችግር የለም። እሱ ቻታቸው ቶሎ ይምጣል። ብሩ ያልኩህ ነው የምታወራ አልጎደለም። ኧረ እንዴት ፈልግ ነው ይችላል ችግር የለም። በዚህ ሰዓት ላይ አንተ ነው ድጋሚ ያው ከአንተ ጋር መሸዋድም ሆነ ምን ማለት አልፈልግም። ገባ አይደለ? ምክንያቱም ያው እንደማችለኝ ተስፋ አደርጋለሁ። አንተም እሱ ነው ችግር የለም። በቃ ያለውን ነገር ነገራቸውና ለልጆቹ ደውልልሃለሁ። ስልኬን ተጠባበቅ። አንተም እየደወልክ አሳውቀኝ። በዚህ ሰሞን ለመጨረስ እንሞክራለን። ወደ ተገራ ሳትሄድ ነገር ለመጨረስ እንሞክራለን። ስለ ልጆቹ ስለ ስራው እንትን አይግባ፣ እሱ አያሳስብም። እና እንትን ነው ማለት ነገሮችን እንደቀጥላቸው እሱ ያስገዱት ደግሞ እያስፈሩት ያሉት እንግዲህ ከባረለ እሷም ያስፈራቸው ያለችው። አሁን እንዲህ አይነት ስራ ሌላም ከፈለክ ሩታንም ማስደገጥ እንችላለን። ከፈለክ አንተ ፍላጎት ከሆነ ዳኒና እንዳትነኩ ስላሉት ሩታ ላይም የፈለከው ነገር ማስቸገጥ ይችላልን። ያው የሚፈልገው ነገር ማድረግ እንችላለን። አንድ ተቆጣ አይፈልግም። እንደገና ደግሞ የለም ከእሱ ላይ ስልኩ ሶስት ጉባኤ ሩታ መኖር የለባት መለከት ሳይለባት ብቻውን ነው መሆን ያለበት። ከእሷ ከሆነ አለፊት ልባረላ ምክንያቱም እሷ ደነግጣለች። መደንገጥ ወደ ሚሊስ ትችላለች ስለምችል እሷ መደንገጥ የለባትም። ብቻውን የሚሆንበት ታይም ላይ አመቻችተን ነው እንደዚህ የምናደርገው እኮ። በቃ ይላል ወደ ቤት ሲገባ ምናምን ነገር ያው ከእሷ ጋር ምናምን የሚሉ ከሆነ ያው በመኪና ምናምን መሰለኛ ሄደው ጄቱ መኪና እንደዛ ስለሆነ እሺ ያስቸግራል። እሱ ችግር የለባት ምናምን ነገር እሷ ካለችም ከሆነ እሷን በልጅ ትቀባረለ እሷ ልጅ ስለምችል ምናምን ነገር ምናምን ነገር ስለዛ መፈጠር የለበትም። ስራችን ላይ እኮ አደጋሽ የሚያደርገው ብዙ ጊዜ ከዳኒና ሩታ ብዙ ጊዜ ያቸዋለሁ ክትትል ምናምን ሲነገረኝ አጣርተን ስለምንሰራ ብዙ ጊዜ አብረው ነው የሚውሉት። ያሉ ነገሮች ምናምን ሲያደርጉ ነው የምናያቸው እና አሁን ስራችን ላይ ትንሽ እንትን ልትልበት ስለምችል በእሷ ጉዳይ ምንም አይነት ነገር እንዳይፈጸምበት ነው አንተ የምትለው። በቃ አይ ትክክል ነው። ሁለቱ አብረው ከሆኑ ነገሮች ምንም አይደረግም። ገባሽ? ስለዛ በቃ እሱን ብቻ ነጥለን እንትን እንደሚለው ነው የፈለከው። ሁለቱ አብረው ታያቸዋለህ? አዎ እንዴ ለመናፈሻ ምናምን የተለያዩ ቦታዎች ፓርኮች ጋር እናያቸዋለን አብረውና ያው ይህንን ነገር ለመስራት ስንል ግዴታ ክትትል ማድረግ ስላለብን ነው። የሰውን ነገር ማጣራት ስላለብን ነው። ያው እንግዲህ እኮ ብቻውን አገኘው የመጀመሪያ ስልኩ ራሱ ተቀብለው ተምታሪ ገንዘብ ከፍል ነበር ችግር አልነበረ ገንዘብ እኔ አሁን ግን ያው ሰጥ ጊዜ ላጋለው ቢያንስ በቃ ዛሬ እንግዲህ ቅዳሜ ነው። ቢያንስ ከሰኞ ድረስ ነገሮችን ነገር ተላቆሰ ይችላል። እሺ እሱ ችግር የለም። ቶሎ ተጠናቀው ቶሎ እኔ መመለስ ስላለብኝ ወደ መጣሁበት ነገሮች ቶሎ መጠናቀቅ አለባቸው። ገባህ አይደለ? ምክንያቱም እዚህ በቆየ ቁጥርና እንትን ባልኩ ቁጥር ምንም ትትከርፉ ኪሳራ ብቻ ነገ ካልተረጋገጠ አንደኛው ጥብት ነገር ደግሞ እንግዲህ አንዱ ጓደኞች አሉ ማለት
ከቡታጀራ ላይ መጡ ማለት ነው። እስቲ የእነሱን ነገር ላውራቸውና የእነሱን ስራ ትሰራዋለህ አንተ ማለት የሆነ እንትን ካሉ የሚሉ ከሆነ አንተ ትገባበታለህ። አይ የሚሉ ከሆነ ግን እስቲ የሚያወራቸውና የነፋ ያለ እነሱ ጋር የሆነ ማለት የሰውን ፕራይቬሲ ነገር እንትን እያሉ ሰዎችን ያስፈራራል። ገባህ አይደለ? ከቡታጀራ የመጡት እነሱ ያው እነሱ ሀገሩን በደንብ አያውቁትም። ሲደናበሩ ታገኛቸዋለህ። እነሱ ችግር የለውም። የሁለቱ ብዙ አያደክምህም። ገባህ አይደለ? ያው እሱን አስብበትና እንግዲህ እሱን ቀነስ ብታገኝ ከሆነ እሱ ነገር ስራ ትሰራዋለህ። ገባሽ አይደለ? ያው እስኪ መጀመሪያ ይሄን ጉዳይ እንጨርስና በዚህ ስራ አሪፍ ከሆኑ ያኛው ስራ እሰራለሁ። ቻልከው ነገሮች በሙሉ ቶሎ ይፍጠን ስራዎቹ። ችግር ይሻላል። ቶሎ ይፍጠን ይሻባል። ይሻባል። ሊዳ በጋ